እንደ ከብት አንገቱን አርደው ገደሉት። ዛሬ ከቀበርናቸው ሟቾቹ የሁለቱ አሳዛኝ ሰዎች መሐመድ አሊና መሐመድ አደም የተባሉ ግለሰብ እንግዲህ በጥበቃ የሚተዳደሩ ወንድሞቻችን ናቸው። ነገር ግን በዚሁ በሀገራችን በአዲስ አበባ በግፍ ተገለዋል። የጥንቃቄ መልእክት ነው። ሁላችሁም ይህንን ቪዲዮ ላይክ፣ ሼር፣ ሪፖስት። ሰሞኑን እጅግ በሚያስጠላ ሁኔታ በተለይ ቴሌግራም ላይ እየተካሄደ ያለው ነገር እጅጉን በጣም የሚያስጠላ ነው። ቴሌግራም ተጠቃሚዎች በሙሉ ይህንን ጉዳይ ልታውቁት ይገባል። ዛሬ ኢብራሂም ላይ ምንድነው የተፈጠረው? ብዙዎቻችሁ ኢብራሂምን ሼር እንደገና ደግሞ ፕሮፋይል እያደረጋችሁ ትገኛላችሁ። በጣም የሚያሳዝን ነገር ልንገራቸው። ትላንት አንድ ቪዲዮ ሰርቼ ነበር። ሁለት ሰዎች ተገለዋል። ቃልቻዎች ደረሳዎች ናቸው። ለሚኩራ ላይ መገደል ብቻ አይደለም እንደ በሬ ነው አንገቱ ያረዱት። የቪዲዮ ሰርቻ አይታችሁታል። ያንንም ደግሞ ያየው ሙስሊሙም ክርስቲያኑም አዝኖ አልቅሷል። ያ ቪዲዮ በደንብ ታይቷል። ኮሜንት ገብታችሁ ማየት ትችላላችሁ። ሁሉንም እንዳሳዘን። ጠዋት ሀገር ሰላም ነው ብዬ ግቢ ስገባ አስተዳደሩ ይጠራኝና ግቢ መግባት አትችልም እንዳይገባ የሚል ትእዛዝ መጣ። ከየት ነው ትእዛዙ የመጣው? فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا تكبروا ለክታታች ባላችሁበት የአላህ ሰላም እዝነት ተራዲት ቸርታ ኢንሻአላህ ዛሬም ከመገኘት የተመለከታችሁት አነጋገር የተወደዱ የተማረው እንዲሁም ደግሞ እስላማዊ ቪዲዮ አሉ። እጅግ በጣም የሚያሳዝን መረጃዎችም አሉ። እንግዲህ ከሰሞኑ እጅግ የሚያሳዝን መረጃዎች በተደጋጋሚ የፖስተኩኝ ነው። ያው እንግዲህ ግዴታ ስለሆነ ነው መዳረስ ስላለበት እንደዚህ አይነት መረጃዎች ኢንሻአላህ ለዛ ነው እንጂ እንግዲህ ቪዲዮ ሀጥቼ አይደለም። ለማንኛውም ኢንሻአላህ አብራችሁን ቆዩ። ላይክ ያደርጋችሁ ይህንን ቪዲዮ ከመጪውም በላይ ለብዙዎች ተደራሽ አድርጉት። በውስጡ ደግሞ እጅግ የምንማማርበትም የሚጠቅመን ቪዲዮዎች አሉ። ኢንሻአላህ ለብዛባችሁ ወደ ቪዲዮ አልኩላችንም የጥንቃቄ መልእክት እንመልከት እና አዳምጥ፣ ይጠቅመናል። የጥንቃቄ መልእክት ነው። ሁላችሁም ይህንን ቪዲዮ ላይክ፣ ሼር፣ ሪፖስት እንደገና እዚህ ጋር ከላይ በኩል ያለችውን የፕላስ ምልክት መጫን እንዳትረሱ። ወደ ጉዳይ እገባለሁ። ሰሞኑን እጅግ በሚያስጠላ ሁኔታ በተለይ ቴሌግራም ላይ እየተካሄደ ያለው ነገር እጅጉን በጣም የሚያስጠላ ነው። ቴሌግራም ተጠቃሚዎች በሙሉ ይህንን ጉዳይ ልታውቁት ይገባል። በምንም ተአምር የቅርብ ጓደኛ ከእህትህ ከወንድምህ እንዲሁም ደግሞ በጣም ከምታምኑት የሃይማኖት መምህርም ሆነ ከማንኛውም ሰው የሚደርሳችሁ መልእክቶች ሊኖሩ ይችላሉ። በጣም ደግሞ በሚያስጠላ ሊንኮች ጋር ተያይዘው የሚያስጠላ ምስሎች ጋር ተያይዘው። ስለዚህ ማንኛውም አሁን ላይ ቴሌግራም ስከፍቱ ሊንክ ያለው ምንም ነገር ፈጽሞ እንዳትጫኑ። እርግጠኛ ሆናችሁ አስፈላጊ ከሆነ ሊንኩን ኮፒ ያደርጋችሁ ቻት ጂፒቲ እና እንትን ላይ ገብታችሁ ቼክ ማድረግ ይኖርባችኋል። ከዛ ውጭ ግን ሊንኮችን እየከፈታችሁ እናንተ ማትፈልጉትን እጅግ አጸያፊ ምስሎች ሴቭ ላረጋችኋቸው ቁጥሮች በሙሉ አንድ አይደለም ሁለቴ ሶስቴ እየደጋገመ የሚያስጠላ ምስል ጋር ያይዞ እየላከ ነው። ብዙ ልጆች በዚህ ሁኔታ ላይ ተጎድተዋል። በዙ አጋጣሚ እንግዲህ የሆነ ሰው ሲልክላችሁ ይሄ ሰው ምን ሆኖ ነው ምናምን ብላችሁ ያንን ሰው እንዳትታዘቡትም ጭምር ነው መልእክቴን ማደርሰው። ሁላችሁም ይህን ቪዲዮ ላይክ፣ ሼር፣ ሪፖስት ማድረጋችሁን አትርሱ። መልካም ጊዜ። ተጠንቀቁ። ማሻአላህ ወንድማችን አህመድ ወሎ ወሳኝ መልእክትና የጥንቃቄ መልእክት አስተላልፉልናል። ሁላችንም እንግዲህ እንጠቀምበት ለማለት እወዳለሁ። በቴሌግራም የተለያዩ ነገራቶች እየተላለፉ ስለሆነ እኛ ሳንፈልግ በነገረን መሰረት ያንን ነገር ካለማድረግ እንቆጠብ ለማለት እወዳለሁ። እንግዲህ ጓደኞቻችን ሳንፈልግ እያስቀየምን ሳንፈልግ ሌላ አመለካከት እንዲኖራቸው እያደረግን ስለሆነ እንጠንቀቅም ለማለት ነው። ወሳኝ መልእክት ነው። ዛሬ ኢብራሂም ላይ ምንድነው የተፈጠረው? ብዙዎቻችሁ ኢብራሂምን ሼር እንደገና ደግሞ ፕሮፋይል እያደረጋችሁ ትገኛላችሁ። ቆይ ኢብራሂም ማን ነው? ከዛ በፊት ግን ዱዓ አድርግላችሁ አሚን በሉ። አላህ ይህን ቪዲዮ ሼር ያደረገ በሙሉ የተመኘውን ሐጃ ይወፍቀው፣ ያሰበውን የቀልቡን የሙራዱን ያሳካለት ያ ረብል ዓለሚን። ተማም በመቀጠል ምን መሰላችሁ? ኢብራሂም ላይ የተፈጠረው ነገር በጣም የሚያስገርምና በጣም የሚያስደስት ነገር አለ። እሱ ምንድነው? ወንድማችን ኢብራሂም በንጽጽር ዙሪያ የሚሰራ ጀግና ወንድም ነው። ሁላችንም እናውቀዋለን። ያው ብዙዎቻችን በደንብ ሙስሊሙም ክርስቲያኑም በደንብ ያውቀዋል። ታዳ ኢብሮ 1 ሚሊዮን ፎሎወርስ ከገባ ከግማሽ ሚሊዮን ብር በላይ ገቢ ይደረግለታል። በጣም የሚገርም ነው አይደለ? የሚሰራው ኸይር ስራ ነው። ንጽጽር ዙሪያ ላይ ነው እየሰራ ያለ ወንድማችን። ከዛ ላይ ደግሞ እህቶችና ወንድሞች እሱ የሚሰራው ስራ ተደራሽነት እንዲኖረው ሁላችንም የየበኩላችንን አሻራ እናሳርፍ ተብሏል። የእናንተ ምንድነው? የእናንተ አሻራ የኔ 700 ፎሎወሮች አላችሁ፣ ከዛም በላይ ትኖራላችሁ። ይህንን ቪዲዮ ሼር ያደረጋችሁ ሰዎች ማለት ነው። ኢንሻአላህ ሁላችሁም ፎሎ ባደረጋችሁ ቁጥር አንደኛ አጅራችሁን ትከስባላችሁ፣ ሁለተኛ ይህ ወንድማችን የሚሰራው ስራ
ዓለም ላይ ተደራሽነት ይኖረዋል ብለን ተስፋ እናደርጋለን ኢንሻአላህ ከአላህ በታች። ስለዚህ እናንተ ሚና ምንድነው? እናንተ ገብታችሁ ታች ሜንሽን የማደርግላችሁን የኢብራሂምን አካውንት ፎሎ ታደርጋላችሁ። ሁለተኛው ነገር ምንድነው? ስቶሪ ታደርጋላችሁ፣ በደንብ ኮፒ ሊንክ ሸር ታደርጋላችሁ። የምትችሉ ሰዎች ደግሞ ቪዲዮ በመስራት የየበኩላችሁን ኃላፊነት ተወጡላለሁ። ቢተውፊቅ ኢንሻአላህ አይደለም 2 ሳምንት በሳምንት ውስጥ እንደምትገባ ተስፋ እናደርጋለን ኢንሻአላህ። አላህ ይገዝህ። ሐቂቃ ንጽጽር የሚሰሩ ወንድሞች በሙሉ እህቶች ከዛ በላይ መግባት አለባችሁ ብለን እናስባለን። እናንተ ለኡማ እየሰራችሁት ያላችሁት ስራ ቀላል አይደለም። ዳይ ወደ ፎሎ በማድረግ ታች ሜንሽን አደርግላችኋለሁ። ጀማ ኢንሻአላህ ሁላችን ይመለከተናል። ይሄን ቪዲዮ መረጃውን በሙሉ ሰምተናል። ለኢብሮ ሲያንሰው ነው ይሄን ማለት ነው። ስለዚህ በዚህ በማስቀምጥላችሁ ቲክቶክ ላይ ሁላችሁም ፎሎ እንድታደርጉት ለማለት እወዳለሁ። 500 ሺህ ብር ያገኛል። ወንድሞቻችን አሁን ላይ ማሻአላህ ቲክቶክ ላይ እየተበራከቱ ነው ያሉት ማለት ነው። ልክ እንደነ ሁሱ አይነቶች ማለት ነው። ኡስታዞቻችን እየተበራከቱ የንጽጽር እንግዲህ ዳዋዎችን እያስተላለፉ ብዙ የሌላ እምነት ተከታዮችን ወደ እስልምና እየጠሩ ያለበት ሁኔታ ነው። በዛም ስኬታማ እየሆኑ ነው። ከዛም መካከል አንዱ ኢምራን ነው። እንዲሁም ደግሞ ወንድማችን ኢብራሂም ነው። ባለፈው ኢምራን 1 ሚሊዮን እናስገባው ተብሎ ነበረ አይፎን 17 እንዲሸለም። ነገር ግን እኛ በጣም ደካማ ነን ያ ጀማ። ነገር ግን ያቺ እህታችን ማሻአላህ አላህ ይጨምርላትና 1 ሚሊዮን ባይገባም ሸልመዋለች። ስለዚህ ሁላችንም አሁን ደግሞ ኢብሮ እንግዲህ 1 ሚሊዮን አስገብተና ሁላችንም 500 ሺህ ብር እንዲያሸንፍ እናድርገው ለማለት ወዳለሁ። ኢንሻአላህ ሁላችንም እንረባረብ። እጅግ በጣም የሚያሳዝን መረጃ አለ። 2 ወንድሞቻችን በአደባባይ በምሽት ተገለዋል። ሙስሊሞች ናቸው። አንዱ ታርዶ አንዱ ጭራሽ ታንቆ ማለት ነው። እንደ ከብት አንገቱን አርደው ገደሉት። ዛሬ ከቀበርናቸው ሟቾቹ የሁለቱ አሳዛኝ ሰዎች እንግዲህ ይህን ቪዲዮ የምትመለከቱ ሙስሊም ክርስቲያን እንዲሁም የሌላ እምነት ተከታይ ናቸው በሙሉ ይህ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩቲ ያደረጋችሁ ለሚመለከተው አካል አድርሳችሁልኝ የሚመለከተው አካል ይህን ሰይጣናዊ ተግባር የፈጸሙ ሰዎች ህጋዊ ፍርድ እንዲያገኙ ስል በድጋሚ በትህትና ጠይቃለሁ። በለሚኩራ ክፍለ ከተማ ወረዳ 5 ጨርቆስ አሊያም ሰሚት እሳት አደጋ በሚባል ቦታ ፊት ለፊት በሚገኘው አፓርታማ ላይ በጥበቃ ስራ ላይ ሲተዳደሩ የነበሩ 2 መሐመድ አደምና እንዲሁም መሐመድ አሊ የሚባሉ ሰዎች ማታ መሐመድ አደም አንገቱ ላይ ገመድ በማድረግ በገመዱ አንቀው የገደሉ ሲሆን መሐመድ አሊ የሚባል ሰው ግን በጣም በሚያሳዝን ሁኔታ አንገቱን አርደው ማረድ ብቻ አይደለም ፊቱ ጭንቅላቱ እንዳለ ተልትሎ አይኑ ወቅቶ የገደሉ ገድለውም የተሰወሩ እንደሆነ ከቦታው ካለው መረጃ ወስጃ እስከዛሬ በጀናዛ እጥበትም እስከዛሬ ሞቱን በተባሉ ሰዎች እንደዚህ አይነት አሳዛኝ ተግባር የተፈጸመበት ሰው አጋጥሞ አያውቅም። ይህንም ጉዳዩ ፖሊስም ቢይዘው ፖሊስ ትኩረት ሰጥቶ ከሚመለከተው አካል ኃይልም ጨምሮ ትኩረት ሰጥቶ እንደነዚህ አይነት ተግባር የሚፈጽሙ ሰዎች ህጋዊ ፍርድ ማግኘት አለባቸው ስል በትህትና ጠይቃቸዋለሁ። ካለው በዝቅቢ ወንድምና እህቶች፣ አዎ እነዚህ ሰዎች ምን አጠፉ? በጥበቃ ስራ ላይ ሲኖሩ ሲተዳደሩ የነበሩ ምስኪን በማያውቁት ነገር በዚህ ሁኔታ ላይ ህይወታቸው አልፏል። ምናልባት እንደተለመደው አርሲ ላይ የሚካሄደውን አክሱም ላይ የሚካሄደውን ከእምነት የሌላቸው ሰይጣናዊ ተግባር የሚያደርጉ ሰዎች ፖለቲካቸው እዚህ ማምጥቶ እየተጫወቱበት ሊሆን ይችላል። አሊያም በተለያየ ሶሻል ሚዲያ ላይ የሃይማኖት መርዝ እየረጩ ያሉ ሰዎችን ሐሳብ ሰምቶ የተደረገ ነገር ሊሆን ይችላል። ይህን ሰይጣናዊ ተግባር የፈጸመ የትኛውም እምነት የትኛውም አእምሮ ያለው ሰው የሚወክል ነገር ባይሆንም ይህን የፈጸሙ ሰዎች ግን ህጋዊ እርምጃ ሊወሰድባቸው ይገባል። እባካችሁ ተለመኑ። ይህን ያደረጉ ሰዎች ህጋዊ እርምጃ ይወሰድባቸው ዘንድ ሁላችንም መንግስትም ኃይልም ጨምሮ ጉዳዩ የት እንደደረሰ እየተከታተልን እውነት ይሄ ነገር ይፋናል። ይህን ሀቅ የሰዎችን ደም ተደብቆ አይቀርም። እነዚህ ሰዎች ለልጆቻቸው ለቤተሰቦቻቸው ዳቦ ይዘን እንመጣለን ብለው በወጡበት በዚህ መንገድ ተገደሉ። በተገደሉበት ከቦታ ፖሊስ አንስቶ በሕክምና ተረጋግጦ ዛሬ መቶኛ ጋር ተቀብሯል። እባካችሁ ተለመኑ። ምናልባት ሚዲያ ላይ ሃይማኖት መርዝ የምትረጩ ሰዎች ጥንቃቄ አድርጉ። አዎ እኛ ተከባብረን የምንኖር ሰዎች ነን። እኛ ሙስሊም ክርስቲያኑ ያን ካቶሊክ ነው ይሄ ጴንጤ ነው ይሄ እንደዚህ ነው ሳንል ተከባብረን ተዋደን የምንኖር ሰዎች ነን። እባካችሁ ፖለቲካ የምትጫወቱ ሰዎች ፖለቲካችሁ በሰው ህይወት አታድርጉት፣ በሰው ደም አታድርጉት።
እባክህ አባት ለልጆቹ ዳቦ ፍለጋ ነው የሚወጣው፣ እናት ለልጆቹ ዳቦ ፍለጋ ነው የምትወጣው። እባካችሁ ይህን ቪዲዮ የምትመለከቱ ሰዎች አሁንም በድጋሚ በትህትና ጠይቃቸው ነው ይህን ቪዲዮ ለሚመለከታ አካል አድርሱልኝ። ህጋዊ ፍትህ እንዲያገኝ እናድርግ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ በጣም የሚያሳዝን መረጃ ነው የሰማነው። እኛም የአላህ ነን ወደ እርሱም ተመላሽን። መሐመድ አሊና መሐመድ አደም የተባሉ ግለሰብ እንግዲህ በጥበቃ የሚተዳደሩ ወንድሞቻችን ናቸው። ነገር ግን በዚሁ በሀገራችን በአዲስ አበባ በግፍ ተገለዋል። በጣም በሚያሳዝን ሁኔታ እሰቡት። እጅግ በጣም የሚያሳዝን ሁኔታ ነው። እንግዲህ ህግ ባለበት ሀገር ላይ እንደዚህ አይነት ጉዳዮች በጣም በተደጋጋሚ እየሰማን ያለበት ሁኔታ ነው። የሃይማኖት ኩቻ የሚፈልጉ ሰዎች አሉ። በዚህ አጋጣሚ ፖለቲካቸውን መስራት የሚፈልጉ አካላቶችም አሉ። በተለይ ወንድሜ እንዳነሳው የአርሲን ጋር ተገን በማድረግ እዚህም ሊያስቀጡል የሚፈልጉ አካላቶች ሊኖሩ ይችላሉና እስከ መጨረሻው ድረስ ፍትህ እንሻለና ለህግ ሊቀርቡ ይገባል። ገዳዮች እጅግ በጣም በሚያሳዝን ሁኔታ ነው የተገደሉት። እኛው ራሳችንን በእጃችን የቀበርናቸው እያለ እውነታውን በዚህ ሁኔታ ውስጥ እየተናገረ ይገኛል። በአዲስ አበባ ነው ይህ ነገር የተፈጠረው፣ ሩቅ አይደለም። እዚሁ ላይ ሱብሃንአላህ ጨለማን ተገን በማድረግ ሙስሊሞችን የማጥቃት ስራ ብዙ ጊዜ እየተካሄደ ያለበት ሁኔታ ነው። ኢቨን ከዛም አልፎ ደግሞ በየመስጂዱም ጭምር ብዙ ነገር እየሰማን ነው። ሁላችንም የምናውቀው ነገር ነው። ነገር ግን ይህ ነገር ዝም ሲባል ወደ አልተፈለገ ነገር ስለሚሄድ ከወዲሁ እንግዲህ የሚመለከተው አካል ልባት ሊሰጠው ይገባል ብዬ አምናለሁ። በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ለቤተሰቦቹ ሶብርን አላህ ይስጣቸው፣ ለሱ ደግሞ አላህ ጀነተል ፊርዶስ ለነሱ ደግሞ አላህ ጀነተል ፊርዶስ ማረፊያቸውን ያድርጋቸው። ከዚህ ጋር ተያይዞ ይህ ወንድማችን ይህንን መረጃ ለምን አቀረብክ በማለት ብቻ እንግዲህ ከስራው ገበታ ለማባረር እየተጉ ያለበት ሁኔታ ነው። ይሄ ሰው አኪራን ፈልጎ ነው ይሄ ወንድማችን የሚሰራው። ብዙ ሁሌም የምናውቀው ነገር ነው። እኔም በተደጋጋሚ የዚህ ልጅ ቪዲዮ አቀርብላችኋለሁ። ምንድነው በመቃብር ስፍራ ወንድሞቻችን የሞቱትን ነው የሚቀብረው። በጣም የሚያሳዝን ነገር ልንገራቸው። ትላንት አንድ ቪዲዮ ሰርቼ ነበር። 2 ሰዎች ተገለዋል። ቃልቻዎች ደረሳዎች ናቸው። ለሚኩራ ላይ መገደል ብቻ አይደለም እንደ በሬ ነው አንገቱ ያረዱት። የቪዲዮ ሰርቻ አይታችሁታል። ያንንም ደግሞ ያየው ሙስሊሙም ክርስቲያኑም አዝኖ አልቅሷል። ያ ቪዲዮ በደንብ ታይቷል። ኮሜንት ገብታችሁ ማየት ትችላላችሁ። ሁሉንም እንዳሳዘን። ጠዋት ሀገር ሰላም ነው ብዬ ግቢ ስገባ አስተዳደሩ ይጠራኝና ግቢ መግባት አትችልም እንዳይገባ የሚል ትእዛዝ መጣ። ከየት ነው ትእዛዙ የመጣው? ከመጅሊስ። ለምን? ትላንት ምን ሰርተ ነበር? እንዲህ አው ሰርቻለሁ እና ምን ችግር አለው? ይሄ መረጃ መውጣት ካለበት በእኛ በኩል ነው እንጂ በሱ በኩል መውጣት አይችልም፣ ይታገድ የሚል ነገር ትእዛዝ ተሰጥቶኛል አለ። ጥሩ። እኔ አሁን ለእናንተ አንድ ጥያቄና አንድ መልእክትን ማስተላልፍላችሁ። በቃል ደረጃ እኔ ማሳገድ አትችሉም። ህጋዊ ደብዳቤ ጻፉልኝ። ህጉ የእምነት ነፃነት እምነቴን መብቴን የሚቃወምኝ ከሆነ ደብዳቤው ጻፉልኝና በደብዳቤው አሳግዱ። እነዚህ ነገሮች እንዳይመጡ መጀመሪያ ቪዲዮ ሰርቼላችኋለሁ። የሚመለከተው አካል ይጥራኝና ያውራኝ ብያለሁ። አሁን እዛ ጋር ያላችሁ ሰዎች ከኔ ጋር የግል ጥላቻ ያለው ሰው ወይ ያላቸው ሰዎች የሚነግራችሁ ነገር ሰምታችሁ እንጂ እኔ አታቆኝም፣ አላቃችሁ። አሁንም እኔ በመሰራቸው ቪዲዮዎች የእምነት፣ የፖለቲካ፣ የሃይማኖት ግጭት፣ ትውከት የሚፈጥር ነገር የለም። ከነዚህ ሁሉ ነገሮች ነፃ የሆነ ማስጠንቀቂያ ብቻ ነው የምሰራው። ወደ አላህ እንዲመለስ ብቻ ነው የምሰራው። ይሄን ነገር እምነቱ አይፈቅድም፣ ህጉ አይፈቅድም፣ ያሳስራል፣ ያሳግዳል ካላችሁ መብታችሁ ነው። እኔን ለማስቆም እኮ ፖሊስ አምጥታችኋል። ፖሊስ ግቢ ድረስ መጥቶ ማስጠንቀቂያ፣ ማስፈራሪያ፣ ዛቻ ብዙ ነገር እኮ ተጠቅማችኋል። ብዙ ርቀት ሄዳችኋል። እኔ ደግሞ እናንተ በሄዳችሁበት ልክ አልሄድኩኝ። ለምን? የምሰራው ለአኺራዬ ስለሆነ በእናንተ ልክ ዱንያ ፈልጊ መሄድ ስለማልፈልግ ማለት ነው። የኔና የእናንተ ልዩነት የቱ ጋር መሰላችሁ? እናንተ ዱንያ ነው የምትፈልጉት፣ እኔ ግን አኺራ ነው የምፈልገው። ዱንያ የሚፈልግ ዱንያ ላይ የሚደርስበትን በላ ሙሲባ ይፈራል። አኺራ የሚፈልግ ሰው ግን አላህን ብቻ ነው የሚፈራው። እኔ ደግሞ የምፈራው አላህን ነው እንጂ ሰው ምንም አልፈራም። ምንም ሰውን የፈጠረው አላህ ስለሆነ ማለት ነው። ልዩነታችን እዚህ ጋር። አሁንም እኔን ለማሳገድ ነው አይደል? ደብዳቤ፣ ህጋዊ ደብዳቤ ጻፉልኝ። አንድ ነገር ግን ልንገራችሁ። እኔ እዚህ ግቢ ውስጥ የእናንተ አይብ ገመና ሸፈንኩኝ እንጂ እናንተን አላዋረድኩም መስሏችሁ ነው። መስራት ያለብኝ ነገር መስራት ካለብኝ አሁን እሰራለሁ። በጣም ብዙ አብዮቱም የሚያፈነዳ እሳቱ እናንተም ጋር እኔም ጋር የሚደርስ የሚሞቅ ከባድ የሆነ ብዙ ነገሮችን በእጃለሁ ከነ ማስረጃው። መልቀቅ ካለብኝ እለቃለሁ። መሄድ ያለብኝ ርቀት ሄዳለሁ። አሊ መስጂድ ሄዳለሁ።
ጠሩ መስጂድ ሄዳለሁ፣ 26 መስጂድ ሄዳለሁ፣ ብዙ ቦታ ሄዳለሁ። መነሻቸው ማና የት እንደሆነ እያንዳንዱ ነገር አውቃለሁ። እዚህ በቪዲዮ ማስረጃ የያዝኳቸው ብዙ ነገሮች አሉ። አብዱሰላም ብታሳስሩት ጉዳዩ የሚታሰር እንዳይመስላችሁ። በጣም ብዙ ሰዎች አሰፍስፈው ቁጭ ብሎ እየጠበቁ ያሉ ሰዎች አሉ። እያንዳንዱ መረጃ በእጃቸው ያላቸው ሰዎች ማንነታቸው የማታውቋቸው መስሏቸዋል። እኔ ግን የያዝኳቸው ለምን እምነታችን ላይ ሂላፍ እንዳይፈጠር ያገድኳቸው በጣም ብዙ ሰዎች አሉ። አንድ አብዱሰላም ስልካችሁ መስኮት ላይ ስለምታዩት እሱ ብቻ እንዳይመስላችሁ፣ ከጀርባው ሌላ 10 እና ከዛ በላይ ጀግና አብዱሰላሞች አሉ። እንደኔ ደካማ ጃሂል እንዳይመስላችሁ፣ በአካዳሚካልን በዲንም የጠነከሩ አሉ። ስለዚህ አሁን በየጊዜ እየደወላችሁ ለአስተዳደሩ ለግቢ ሰዎች አሳግዱልን፣ አስቆሙልን ከማለት ህጋዊ ደብዳቤ ጻፉልኝ። እኔም ህጋዊ መልሴን ይዤ እመጣለሁ። እናንተም ደግሞ ህጋዊ ጥያቄያችሁ በደብዳቤ ያቀርቡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮውን ተመልክታችኋል። እናንተስ ይህን ቪዲዮ ሰምታችሁ እንደው ብዙ ነገር ሳታዘቡ አትቀሩም። በቃ ለራሳቸው ለግል ጥቅም ብለው እምነትን ገለል አድርገው የራሳቸውን ስራ የሚያስኬዱ ብዙ አመራሮች አሉ። በተደጋጋሚ ይህን ሰውዬ ዛሬም ብቻ አይደለም የወንድማችንን ለማባረር ብዙ ጥረት ያደርጋሉ። ይህ ወንድማችን ብዙ ምስኪኖችን ጠቀመ እንጂ ለብዙዎች እውነታውን አጋለጠ እንጂ እንዲሁም ደግሞ ለብዙዎች ሙስሊሞች እህት ወንድሞች የተለያዩ ትምህርታዊ ቪዲዮ በተለይ ከመቃብር ጋር የተያያዘ ራሳችን እንድናውቅ ያጋጠሙትን ገጠመኞች በሙሉ ትምህርት ባለው ይዘት አድርገው ለኛ ያቀርብልናል እንጂ የከፋ ነገር አንድ ቀን ተናግሮ አያውቅም። ይህንን ቪዲዮ ለምን ሰራ በማለት ብቻ እንግዲህ ከስራ ገበታው ሊያግዱት ፈልገዋል። ማን መጅሊስ ተብሎ እንግዲህ እሱም የጠየቀው ጥያቄ አለ። ሁላችንም ከሱ ጎን ነው ልንቆም የሚገባው። ይሄ ወንድማችን እውነት አጥፍቷል። ይህንን ነገር በመናገሩ ይሄ እኮ እየተዘገበ ያለበት ሁኔታ ነው። ብዙ ኡስታዞች በየፌስቡክ ጽፈውታል። ይህንን እውነታ ማለት ነው፣ የመንግስት አካላት ሳይቀር ማለት ነው። እና ያንን ነገር ነው እዚህ ጋር መጥቶ ያወራው። ለምን አወራህ በመባል እኛንን ቀድመን መናገር በጣም ከባድ ነገር ነው። ለማንኛውም ይሄ ይመስላል። እጅግ በጣም የተለያዩ ቪዲዮዎችን በየጊዜው የሚያቀርብልን ወንድማችን የሚያስተምር ቪዲዮ ነው። አላህ ይጠብቅህ፣ አላህ ያግዝህ ለማለት እወዳለሁ። መጥፎ ሰዎችን ከላይ ላይ ያረቅልህ፣ ለሞቱት አላህ ይዘንላቸው፣ ለእኛም ደግሞ አላህ መጨረሻችን ያሳምረው። ለነዚህ በግፍ ለተበደሉት ወንድሞቻችን አላህ እውነታውን ያውጣላቸው ለማለት እወዳለሁ። ኢንሻአላህ ዛሬ ቪዲዮአችን ይህ ምስል ነበረ። እጅግ በጣም ያሳዝናል። አላህ ይዘንላቸው፣ ለቤተሰቦቹም አላህ ሰው ይስጣቸው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም